በቅርቡ የምፈልገው ቦታ ደርሳለሁ ብላችሁ ህይወታችሁን ሙሉ ስትጠብቁት የነበረው ነገር እንዳሰባችሁ ሳይሆን ቢቀርና ይባስ ብሎ ከተጣላችሁትና ልታዩት ከማትፈልጉት የድሮ ፍቅረኛችሁ ጋር በአንድ ክፍል ለመማር ብትገደዱ ምን ታደርጋላችሁ? ዛሬ ይዤላችሁ የመጣው ፊልም ይህ ሁኔታ በህይወቱ ያጋጠማትን የአንዲት የዩኒቨርሲቲ ተማሪ ታሪክ የሚዳስስ ነው። ይህንን ምርጥ አስተማሪና የፍቅር ዘውግ ያለውን ፊልም ከመጀመራችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ቤተሰባችንን መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው ሚረን የተባለችን ደግና ስሜታዊ የሆነችን ልጅ እያስመለከተን ሲሆን እሷም በዩኒቨርሲቲ መማሪያ ክፍል ውስጥ ተኝታ በሐሳቧ መሆን የምትፈልገውንና ስትመኝለት የነበረውን የዲዛይነር ስራ ጀምራ በመላው ኤዥያ በሚደረገው የምርጥ ዲዛይን ውድድር አሸንፋ የወርቅ ሽልማት ስትወስድ ታልማለች። በሚያሳዝን ሁኔታ ግን ዲዛይነርነቷን ለመማር ያሰበችበት ዩኒቨርሲቲ ያስገባችው ማመልከቻ ውድቅ ያደርግባትና ከዲዛይነር ማመልከቻው ይልቅ በምትኩ እሷ ምንም ፍላጎቷ ወዳልሆነው የቢዝነስ ማኔጅመንት ቡድን ይመድቧታል። ሚረንም በዚህ ተበሳጭታ ሳታበቃ ይባስ ብሎ ዩኒቨርሲቲ እንድትማር የመደባት ዲፓርትመንት በቅርቡ ከተለያየች የፍቅር ጓደኛዋ ጁንግ ጋር ተመሳሳይ መሆኑ ይበልጥ ያበሳጫታል። ከክፍል እንደወጡ ጁንግ ሚረንን አስቁሟት ግንኙነታቸው የቆመው ለምን እንደሆነ ማወቅ እንደሚፈልግ እየነገራት በጥያቄም እያፋጠጣት አክሎም ደግሞ ግንኙነታቸው ሰልችቷት ከሆነ አሊያም ደግሞ ከሌላ ሰው ጋር ፍቅር ይዟት ከሆነ ማወቅ እንደሚፈልግ በንዴት ቢጠይቃትም እሷ ግን በሆነ ነገር ሐሳቡን ሰርቃ እውነቱን ከመናገር ይልቅ አመልጣው እየሮጠች ትሄዳለች። ትዕይንታችንም ሚረን ይህንን አንዴ ብቻ ሳይሆን ጁንግን ባገኘችው ቁጥር ምቾት የሚነሱትን ጥያቄዎቹን ላለመመለስ የምታደርገው ጥረት መሆኑን ያስመለክተናል። ከሰዓታትም በኋላ ሚረን ወደ ዶርሟ ገብታ ኢንተርኔት ላይ አንዳንድ ነገሮችን እያየች በዲዛይነርነት ሙያ በሰራበት በላይ የምትመኘው ድርጅት የሆነ ግብዣ እንዳዘጋጀ ታይና ወደዛ ላይ መግባት የውሸት መግቢያ ካርድና ስም ይዛ ጉዞዋን ወደዛው ታደርጋለች። እዛም ስትደርስ በርካታ ደስ የሚሉ የሥራ ውጤቶችን አይታ ምንም እንኳን የድርጅቱ ሕግ ማንም ሰው የተሰሩትን ስራዎች ፎቶ እንዲያነሳ የማይፈቅድ ቢሆንም እሷ ግን ተደብቃ የተሰሩትን ስራዎች ማንሳት ትጀምራለች። ነገር ግን ምንም እንኳን ይህን ሁሉ ነገር የምታደርገው ተደብቃ እንደሆነ ብታስብም በድርጅቱ ባለቤት ልጅና የድሮ ፍቅረኛዋ በሆነው በጁንግ እይታ ውስጥ ትገባለች። በሚቀጥለው ቀን ጁንግ ሚረንን ቪዲዮ እንደቀረጸ ገልጾ ካሁን ጀምሮ እሱ የሚላትን ነገር የማታደርግ ከሆነ ቪዲዮን እንደሚያሰራጨው ነግሮ ያስፈራራታል። ሚረንም በሐሳቡ ከመስማማት ውጪ ምንም ማድረግ ስላልቻለች ያላትን ሁሉ ስታደርግ ትቆያለች። ጁንግም ይህንን አጋጣሚ በመጠቀም የድሮ የፍቅር ጓደኛውን የማዕት ስራ ያሰራታል። ሚረንም ይህንን ጊዜ አሁንስ በቃኝ ብላ መፍትሄ ካላበጀች ጁንግ ሁል ጊዜ በዚህ መልኩ እንደሚቀጥል ገብቷት ከጀመርኩት አይቀር በሚል ጁንግ ለስፖርት ወጥቶ በነበረበት ጊዜ ወደ ዕቃ ማስቀመጫው አመርታ ስልኩን ትሰርቀዋለች። ስለሰረቀችው ብቻ ምንም ነገር ማምጣት እንደማትችል ያወቀችው ሚረንም ቪዲዮውን ለመደለት የስልኩ ፓስወርድ አልከፍት ብሏት ከስንት ሙከራም በኋላ ከጁንግ ጋር ለመጀመሪያ ጊዜ አብረው ለመዝናናት የወጡበትን ቀን ስታስገባ ስልኩ ይከፍትላታል። እንዳለመታደል ሆኖ ግን ገና ቪዲዮውን ልትደልተው ስትል ጁንግ ደርሶ ስልኩን ይቀበላታል። ከቆይታዎች በኋላም ጁንግ ሚረን ባላት የስዕል ችሎታ ተጠቅማ እሱን ከሳለችው ቪዲዮውን እንደሚደልተው ቃል ይገባላታል። እሷም የዛኔ ድሮ ፍቅር ውስጥ በነበሩበት ጊዜ ጀመረ የነበረውን የጁንግን ምስል ጨርሳ ስትሰጠው ጁንግ ግን አሁንም ሌላ ስዕል እንድትስለው ነግሮ በተቻለው አቅም ከሚረን ጋር ሆኖ የሚያሳልፈውን ጊዜ ለመጨመር ይሞክራል። በዚህ ተናደደችው ሚረን ግን ቪዲዮውን እንደፈለገ ቢያደርገው ግድ እንደማይሰጣት ነግራው ጥላው ወደ አንድ ባህር ዳርቻ ታመራለች። እዛም ስትደርስ የሆነች ድመት መንገድ ላይ አግኝታ በቦርሷ ከነበረው ምግብ የሆነ ያሉን ሰጣታለች። ጁንግም ቦታው ላይ ደርሶ እያደረገ ያለው ነገር በሙሉ ትክክል እንዳልሆነ እንደሚያውቅና ለዛም ይቅርታ እንደሚጠይቃት ነግሯት ይህንን ሁሉ ያደረገው ለእሱ ያለው ፍቅር ስላልወጣለት እንደሆነና እስካሁንም ስለሚወዳት እንደሆነ ከነገራት በኋላ አዲስ ጓደኝነት እንዲጀምሩ ይጠይቃታል። እሷም ቪዲዮን ይደልተዋል ብላ ስላሰበች በሐሳቡ ትስማማለች። ጁንግ ግን ቪዲዮን እንደማይደልተውና ለድርጅቱ የሚሆን አንድ ፖስተር ሰርታ ካመጣችለት ምናልባት ሊደልተው እንደሚችል ነግሯት ከቦታው ላይ ይሄዳል። ይህ ሁሉ ነገር ሲሆን ጁንግ እሷ መስራት የምትፈልግበት ድርጅት ባለቤት ልጅ መሆኑን ማታውቀው ሚራን በጣም የሚያምር ፖስተር በጁንግ ፊት አሰርታ አምጥታ ታሳየዋለች። ጁንግም በሰራችው ስራ ተደንቆ የነበረ ቢሆንም ነገር ግን ትንሽ ሐሳቡን ቢገልጽ ቪዲዮውን መደለት እንደሚኖርበት ገብቶት እንዲሁ አሪፍ እንደሆነ ብቻ ይነግራትና አሁን ደግሞ የልብስ ዲዛይን አዘጋጅታ ሰዎች ወደ ድርጅቱ እንዲገቡ መንገድ ላይ ማስታወቂያ እንድትሰራ አዟት ይሄዳል። ሚረንም በዚህ ተበሳጭታ ወደ ዶርሟ ትመለስና አብራት ከምትኖረው ከሚያ ጋር
አንድ ላይ ሆነው ጁንግ እንድታደርግ ስላዘዛት ነገር እያወሩ እያለ በስህተት ባመጡት የተማሪ ዕቃ ምክንያት ከተማሪዎች ጋር ግብግብ ውስጥ ይገባሉ። ከጥቂት ቀናት በኋላ ሚረንና ሚያ የእንስሳትን ልብስ ለብሰው ደንበኞችን ለመሳብ ጥረት ቢያደርጉም ነገር ግን ምንም ማድረግ ሳይችሉ ይቀራሉ። ይህንን ጊዜም ጁንግ እሱም የእንስሳት ልብስ ለብሶ ይቀላቀላቸዋል። በቦታው ላይም ለትንሽ ሰዓታት ቆይተው ጁንግም ባለው ሰዎችን የመሳብ ኃይል ተጠቅሞ ብዙ ደንበኞችን ማፍራት ይችላል። በዚህ ጊዜ ሚረን ቆማ እያየችው ወደ ልጅነት ጊዜዋ ወስዳን እንዴት እንደተዋወቁ ታሳየናለች። እኛም ጁንግና ሚረን ከልጅነታቸው ጀምሮ እንደሚተዋወቁና የዛኔም ልጆች መጥተው ጁንግን ሊደበደቡት በሚሞክሩበት ጊዜ ተከላከልለት እንደነበር እናያለን። አድገውም አሁን በጣም የሚያስቀኑ ጥንዶች ይሆናሉ ብለን ብናስብም ከሆነ ጊዜ በኋላ ግን የሚረን ባህሪ እየተቀያየረ መጥቶ ጁንግ ምክንያቱም በማያውቀው ሁኔታ የፍቅር ግንኙነታቸው እንደቆመ እንረዳለን። በሚቀጥለው ቀን ጁንግ ደንበኞችን በመሳብ አቅሙና በለበሰው ልብስ አሸናፊ ሆኖ ንግግር እንዲያደርግ ይጠየቃል። እሱም በንግግሩ ላይ ለወደፊት ያቀዳቸውን አንዳንድ ነገሮች በመናገር ላይ ያለ እዛ ከተሰበሰቡት መሃል ሆና ስታዳምጥ የነበረችው ሚረንም በቦታው ላይ ያሉ ሴቶች በሙሉ ጁንግን እንኳን ደስ አለ ለማለት የአበባ ማዕት መያዛቸውን እያየች እሷ ባለመያዟ አፍራ ያለችበት እንደቆመች ጁንግ ንግግሩን ጨርሶ ወደ ህዝቡ ይወርዳል። ይህንን ጊዜ ግን የአበባ ላጅክ ያለበት ጁንግ ሰው ሁሉ ይዞ በመጣው አበባ ምክንያት ራሱን ይስታል። ከሰዓታትም በኋላ በአንድ ሆስፒታል ውስጥ ነቅቶ ረዳቱን ለሰዎቹ አበባ ይዞ መምጣት እንደማያስፈልግ ለምን እንዳልነገረቻቸው እየተበሳጨ ይጠይቃታል። ከዛም ከወጣ በኋላ ሚረንን አግኝቷት ከዚህ በኋላ ቪዲዮ እንዲደለትላት ስለምትፈልግ ብቻ ከሱ ጋር መሆን እንደማያስፈልጋት ነግሮ ፊት ለፊቷ ቪዲዮን አጥፍቶት ይሄዳል። ሚረንም በድርጊቱ ተነክታ ራሷ የሰራችውን የድሮ ፍቅረኛዋን ፖስተር ሰርቃ ወደ ዶርሟ ታስገባዋለች። ሚያም ጓደኛዋ ከድሮ ፍቅረኛዋ ድጋሚ ፍቅር እንደያዛት እያየች ስትገረም፣ ሚረን ደግሞ እዛው በቆመችበት እዛ በሰራው ብላ ስትመኝበት በነበረው ድርጅት የወጣ አንድ የሥራ ቅጥር አይታ ለቃለ መጠየቅ ጉዞዋን ወደዛ ታደርጋለች። ነገር ግን እዛው መንገድ ላይ ያለች ለድርጅቱ የቅጥር ቃለ መጠይቅ ለማድረግ የግድ የሥራ ልምድ እንደሚያስፈልጋት አውቃ በቅርብ ወደምታገኛቸው ፋብሪካዎች ሄዳ ታነጋግራቸውና እሷ በሰራችው አንድ ዲዛይን 100 ቅርጻ ቅርጾችን እንዲሰሩ ትጠይቃቸዋለች። በሚያሳዝን ሁኔታ ግን ትልልቆቹ ፋብሪካዎች እንደዚህ ያለ ትንንሽ ትዕዛዝ እንደማይፈልጉ ነግረው ፈቃደኛ አለመሆናቸውን ይነግሯታል። በዚህም የጭንቅ ሰዓት ጁንግ ሚረንን አግኝቶ ካረጋጋት በሚል በአቅራቢያው ወዳለው አንድ ሬስቶራንት ይዟት ይገባል። ሚረንም ከመጠን በላይ በመጠጣቷ ምክንያት መራመድ እስኪያቅታት ድረስ ሰክራ የሚወራውንም የማይወራውንም መዘባረቅ ትጀምራለች። ጁንግም ጥሏት መሄድ ስላልቻለ አዝሏት ወደ ቤቱ ይዟት ይሄድና በስተመጨረሻም አብረው ያድራሉ። በንጋታውም ሚረን ከጁንግ ቀድማ ተነስታ አጠገቧ ተኝቶ ስታየው በጣም ትደነግጣለች። ማታም እንደሳመችው ስታስታውስ ደግሞ ባደረገችው ነገር አፍራ ተነስታ ልትሄድ ስትል እሱ ግን እጇን ይዞ ስቦ ይመልሳታል። በዛው ቀንም ጁንግ ወደ አንድ ድርጅት ሚረንን ይዟት ሄዱ ከሰራቻቸው ስራዎች መካከል አንዱ 100 ኮፒ እንዲሰሩ ያሳምናቸዋል። በዚህም ስራ ምክንያት የሁለቱ ግንኙነት ከጊዜ ወደ ጊዜ እያደገ ሄዶ በችግር ጊዜያት እርስ በእርስ እየተደጋገፉ ጓደኝነታቸውን ያሳድጋሉ። በቀጣዩ ወደ መማሪያ ክፍሉ ስንመለስ አንዳንድ ተማሪዎች ሚረን ሌባ እንደሆነች ተናግረው እየከሰሷል። በዛም ምክንያት ከፍተኛ ግጭት ተፈጥሮ ጁንግም ለሚረን ደግፍ ይከላከልላታለሁ በሚል ወደ ቦታው ሲመጣ ጭራሽ የጭቅጭቁ መንስኤ ሆኖ ሚረንም ተማሪ ሁሉ ፊት ትጮህበታለች። ከደቂቃዎችም በኋላ እቃዬን የሰረቀችው ሚረን ነች ብላ የከሰሰችው ልጅ በስህተት እንደሆነ ተናግራ ሚረንንም ይቅርታ ጠይቃ ከቦታው ላይ ስትሄድ፣ ሚረን ግን ጁንግ ላይ ያለ ምክንያት መጮኋ አናዷት በቴክስት ይቅርታ ልትጠይቀው ታስባለች። ነገር ግን እዛ የጻፈችውን ስታጠፋ ጭራሽ ጁንግ በዛ ድርጊት ይበሳጫል። በሚቀጥለው ቀን ሚረን ጁንግን በአካል ይቅርታ ለመጠየቅ ወዳለበት ትሄዳለች። ነገር ግን ጁንግ ምንም ትኩረት ሳይሰጣት ባላየ ለማለፍ ይሞክራል። ሚረንም በዚህ ምክንያት የሱን ይቅርታ ለማግኘት በማዕት አጋጣሚዎች እርዳታዋን ታሳየዋለች። እሱም በዚህ ጊዜ ሚረን ለሱ እንደምታስብ ይረዳል። በዛው ቀንም ጁንግ ወደ አባቱ ድርጅት ሄዶ አንዳንድ ወሬዎችን ሲሰማ የድርጅቱ የሽያጭ መጠን እየቀነሰ መሆኑን አይቶ ወደ አባቱ ቢሮ ገብቶ ሽያጩን ለመጨመር አዳዲስ ዲዛይኖች ላይ ኢንቨስት ማድረግ እንዳለባቸው ይገልጽለትና እንደ ሐሳብ የሚረን ዲዛይኖች ላይ ቢሆን ጥሩ እንደሚሆን ይነግረዋል። አባቱ ግን ልጁ ስለ ስራው ምንም እንደማያውቅ ስለተሰማው ሐሳቡን ውድቅ ያደርግበታል። ጁንግም በዚህ ተስፋ ሳይቆርጥ ወደ እናቱ ጋር ሄዶ የሆነ ያህል ብር በሚረን ዲዛይኖች ላይ ኢንቨስት እንድታደርግ ያሳምናታል። እናቱም የአባቷን ስም ሳትጠቅስ በሆነ ዲዛይን ድርጅት ላይ ኢንቨስት እንዲያደርግ ታሳምነዋለች። በሌላ በኩል ጁንግ ከጓደኞቹ ጋር ሆኖ የሆነ ቢዝነስ ለመጀመር ቤት ለመከራየት ከተማውን አስሰው
በስተመጨረሻ አንድ በጣም ከፍተኛ የሆነ እድሳት የሚፈልግ ቤት ይከራያሉ። ጊዜ ሳያጠፉም ብዙ የግንባታ ሰራተኞችን ይቀጥራሉ። ጁንግም ስራውን፣ ትምህርቱንና ባስኬትቦል ተጫዋችነቱን አንድ ላይ እያስኬደ በተሳካ ሁኔታ ይቀጥላል። በሌላ በኩል ጁንግ በዚህ ሁሉ መሃል ከሆነ ሴት ጋር ተቀራርቦ አንድ ቀንም አብረው ሆኖ ሲያወሩ ሚረን ከርቀት አይታ የፍቅር ግንኙነት የጀመረ መስሏት ወደ ሩማ ተመልሳ የጁንግን ፖስተር አውጥታ ትጥለዋለች። በንጋታውም የሰራቻቸውን ዲዛይኖች እያጓጓዘች እያለ ሊያግዛት እንደሚፈልግ ነግሮ እቃውን ሲይዝላት ሚረን ልታየው እንደማትፈልግ ነግራው ጥላው ትሄዳለች። እሱ ግን ይዟት ምን እንደሆነች እንድትናገር ቢጠይቃትም እሷ ግን ከዚህ በኋላ ባይገናኙ እንደሚሻል ነግራው ትሄዳለች። በዚህ ግራ የተጋባው ጁንግም የሚረንን ሁኔታ መረዳት ያቅተዋል። ምሽት ላይም አንድ ባር ውስጥ አግኝቷት አብረውም ወደ ውጭ ወጥተው ሲያወሩ ሚረን ቅድም ሲያወራት የነበረችው ሴት ማን እንደሆነች ትጠይቀዋለች። ጁንግም ዘመዱ እንደሆነች ይነግራታል። ሚረንም ይህንን ስትሰማ አፍራ አይን አይኑን እያየች እሱም እጇን ይዞ የፍቅር ጓደኛው እንድትሆን በድጋሚ ይጠይቃታል። ሚረንም በጊዜው በእፍረት ውስጥ ሆና ጥያቄውን በደስታ ትቀበላለች። በንጋታውም ሚረን መስራት የምትፈልግበት ድርጅት የሥራ ቃለ መጠይቅ ሰጥቷት እሷም እዛ ሄዳ የሰራችውን ስራ አንዳንድ ሳምፕሎች እያሳየቻቸው እነሱ ምንም እንኳን በዛ ቢገረሙ የምትማረው ትምህርትና ልትሰራ እየፈለገች ያለችው ነገር አብሮ እንደማይነግሩ ያስወጣታል። የዛው ቀንም ከድርጅቱ የዲዛይን ዲፓርትመንት ኃላፊ ተደውሎላት እሱም ስራውን እንዳጸደቀውና እንደተቀጠረች ይነግራታል። በዚህ ደስታ ላይም እያለች ጁንግ የግንበኞችን ልብስ ለብሶ አግኝተው ገንዘብ አጥቶ ይህንን ስራ የጀመረ መስሏት ትንሽ ገንዘብ ኪሱ ውስጥ ከታለት ወደ ዶርሟ ትመለሳለች። እዛም ስትደርስ ጁንግን ሰርፕራይዝ ልታደርገው ወደ ዶርሙ ትገባለች። ምንም እንኳን ግን ያሰበችው ነገር ጥሩ ቢሆንም አጋጣሚው ግን ጥሩ ሳይሆን ቀርቶ ዶርም ቼክ የሚያደርጉ ሰዎች በእነ ጁንግ ዶርም ተገኝተው ውስጥ ያለችው ሚረንም በዛሬ ቀን እነ ጁንግ ዶርም ውስጥ መገኘት እንደሌለባት ለራሷ እየተናገረች ወደ ዶርሙ በረንዳ ወጥታ ስትደበቅ አንዳንድ ተማሪዎች ያዩታል። እሷም ጫናው ሲበረታባት ከጁንግ ጋር ከሚኖረው ልጅ ፍቅር እንደያዛት ትናገራለች። ምንም እንኳን የተናገረችው ውሸት ለጊዜውም ቢሆን ከነበረችበት ችግር ቢያስወጣትም ጁንግ ግን ያን ሁሉ ነገር ስትናገር ከሰሙት ሰዎች መሃል ስለነበር በንግግሯ ተናዶ ምንም የማስረጃ ሐሳቧን እንድታቀርብ እድል ሳይሰጣት ጥሏት ይሄዳል። ከትንሽ ቆይታም በኋላ ሚረን ጁንግን በባህር ዳርቻው ላይ አግኝተው የተፈጠረውን ነገር ታስረዳውና ለተፈጠረው ነገር ደግሞ ይቅርታ ትጠይቀዋለች። ጁንግም ጃኬቱን አውልቆ ሰጥቷት ይቅርታዋን የሚቀበለው የሰጣትን ጃኬት ነገ ለብሳ የምትመጣ ከሆነ እንደሆነ ብቻ ነግሯት እሷም ፍቅሯን ላለማጣት ስትል በሐሳቡ ተስማምታ ይለያያሉ። በሚቀጥለው ቀን ሚረን የጁንግን ልብስ ለብሳ ፍቅረኛሞቹ እንደሆኑ ለሁሉም ያሳውቃሉ። በዚህም ምክንያት ከጁንግ ጋር በአንድ ዶርም የሚውለው ልጅ ተናደው ሲከታተለው ከቆየ በኋላ ከሆነች ሴት ጋር በሚገርም ውድ ልብስና መኪና ሲሄድ አይቶት ፎቶ አንስቶት ወደ ሚረን ጋር ይሄዳል። ሚረንም ክፍሏ ውስጥ ሆና እያነበበች እያለ ልጁ መጥቶ ጁንግ የሀብታም ቤተሰብ ልጅ እንደሆነና ማስረጃ እንዳለው ቢነግራትም እሷ ግን ጁንግ ብዙ ጊዜ ብር ተቸግሮ ረድተው እንደምታውቅና ያለበት ሁኔታ የሚያሳየው ደሃ እንደሆነ ትነግረዋለች። ልጁም ማንም የሚያምነው ሰው ሲያጣ ያነሳውን ፎቶ ሶሻል ሚዲያ ላይ ይለቀዋል። በነጋታውም ያየችው ማመን ያልፈለገችው ሚረን ከጓደኛዋ ከሚያ ጋር ሆና ወደ ጁንግ ጋር ሄዳ የሚወራው ነገር ምን እንደሆነ ትጠይቀዋለች። ጁንግም የተባለው ነገር እውነት እንደሆነ እንዲሁም ከሀብታም ቤተሰብ እንደመጣና እናቱና አባቱ ስለተፋቱ ግን የሚሰጠው ብር ትንሽ እንደሆነና ያ ብር ደግሞ ለሚያስፈልገው ነገሮች በቂ ስላልሆነ መስራት እንደሚኖርበት ይነግራቸዋል። ይህንን የሰማችው ሚረንም ምንም ሳይመስላት ከጁንግ ጋር በምታሳልፋቸው ቀናት ሁሉ ያሉትን ወጪዎች መሸፈን ትጀምራለች። አንድ ቀን ምሽትም ጁንግ የሚረንን እጅ ይዞ ሀብታም ነው የሚለውን ወሬ ባለማመኗ ከጓደኞቹ ጋር ወደ ጀመረው ቢዝነስ ቤት ይዟት ሄዱ። ቤቱ እሱ መሆኑን ቢነግራትም እሷ ግን አሁንም እንደ ደሃ ስለምታየው ምንም ሳይመስላት ጭራሽ እየዋሸ እንዳለም ታስባለች። ነገር ግን በዚህ ሁኔታ የምትቀጥል ከሆነ ጁንግ ሊበሳጭባት እንደሚችል ታስብና ለጊዜውም ቢሆን እንደተገረመ ሰው ትሆናለች። በሚቀጥለው ቀንም ሁሉም ተማሪ በመመገቢያው አዳራሽ ተገኝተው እየበሉ እያለ አንድ መልእክት ይደርሳቸዋል። መልእክቱም ጁንግ ሚረን በሰራውበት ብላ የምትመኝበት ድርጅት ባለቤት ልጅ መሆኑን የሚገልጽ ነው። ሚረንም በዚህ በጣም ተናዳበት ስለነበር በሚገናኙበት ሰዓት ጁንግ አሁን ስለነገራት ይቅርታ ቢጠይቃትም ሚረን ግን በጁንግ አለመናገር በጣም ተናዳ ስለነበር ጥላው ትሄዳለች። ከጥቂት ቆይታም በኋላ ጁንግ ወደ አባቱ ቢሮ አምርቶ አዲስ የጀመረው ሱቅ ሽያጭ በጣም እያመጣ እንዳለና በሱቁ ላይ ኢንቨስት እንዲያደርግለት ቢጠይቀውም ግትር የሆነው አባቱ ግን አሁንም በልዩ ችሎታ ስላላመነ ለማይረባ ነገር ገንዘብ ማውጣት እንደማይፈልግ ነግሮ ሐሳቡን ውድቅ ያደርግበታል።
ከዛ ሲወጣም ከሚረን ጋር ተገናኝቶ ሊያወራት ቢፈልግም እሷ ግን ምክንያቱ ባልታወቀ ነገር ጥድፍ እያለች ታመልጠዋለች። እሷን የቀጠራት ድርጅት ባለቤት ደግሞ ሰራተኛው ከተፎካካሪ ድርጅት ልጅ ጋር ፍቅር መጀመሯ ገብቶት ወደ ቢሮ ያስጠራትና እሷ እንዲሰራ ብላ አቅርባ ተቀባይነት ያገኙትን ዲዛይኖች በሙሉ ውድቅ ያደርጋቸዋል። ከዛ እንደወጣችም ጁንግ አግኝቷት ምንም እንኳን በስራ ቦታ ያለው ሁኔታ ጥሩ ባይሆንም መስራት መቀጠል እንደሚኖርባት ነግሮ ያጽናናታል። እሷም ለዚህ ንግግሩ ምስጋና እንዲሆነው በሚል ጉንጩን ስማው ፈገግ ትላለች። በሚቀጥለውም ቀን ጠዋት ላይ ሁለቱ ፍቅረኛሞች በጁንግና ቁርስ ተጋብዘው እየበሉ እያለ የሚረን አሰራይቷቸው ተናዶ ሲወጣ ሚረን ተከትለው እሷና ጁንግ ፍቅረኛሞች እንደሆኑ ትነግረዋለች። በዚህ የተበሳጨው አሰሪዋ አብሽታ እንድትሰራ በማድረግ ከጁንግ ሊያራርቃት ይሞክራል። ምንም ቢሆን ግን ለጁንግ ጊዜ ማታጣው ሚረን ወደ ሲኒማ እንሂድ የሚለውን የፍቅረኛዋን ሐሳብ ትቀበላለች። እሱም እድሉን ተጠቅሞ ሊስማት የሆረር ፊልም ቢመርጥም እሷ ግን እንደ ሌሎች ሴቶች ሆረር ፊልም የማትፈራ ሆና ጁንግም እሷ ካልፈራሽ ብሎ እንደፈራ ሰው ሆኖ ይስማታል። ከጥቂት ቀናት በኋላ ጁንግ ካያ ከተባለች የድሮ ጓደኛው የስልክ ጥሪ ደርሷል። እሱም የካያን ጥሪ ተቀብሎ ለመገናኘት ሚረን እንዳታየው በሚል ይሸፋፈናል። በዚህ ሁሉ መሃልም ካያ ጁንግን ስትከታተል ፍቅረኛ እንዳለው ደርሳበት ሁለቱን ለመለያየት እቅድ ማውጣት ትጀምራለች። የመጀመሪያ እርምጃዋም የነበረው ሶሻል ሚዲያ ላይ ሚረንን መከተል ነበር። ሚረንም ካያ ድሮ የጁንግ ጓደኛ መሆኗን ደርሳበት ቅናት ቢጤ ነገር ሲጀማምራት ጁንግ ምንም ያሳስብ ነገር እንደሌለ ነግሮ ያረጋጋታል። ሚረንም ያላትን ነገር ስትሰማ በትንሹም ቢሆን ትረጋጋለች። ነገር ግን ብዙ ቀን ሳያል ጁንግ ወዴት እንደሆነ ወዳልታወቀ ቦታ በምሽት እየሄደ መሆኑን አብሮት ከሚኖረው ልጅ ሰምታ ሁኔታውን ለማወቅ ጁንግን በቀጥታ እየጠየቀችው እሱም ምንም ያሳስብ ነገር እንደሌለና ድሮ በተፈጠረ ነገር የተነሳ የአሁኑ ፍቅር ማጣት እንደማይፈልግና እሷን መቅናት እንደማይኖርባት ነግሯት ያረጋጋታል። በጥርጣሬ ውስጥ ያለችው ሚረን ግን አሁንም ጁንግ ያለው ነገር አልዋጥልሽ ይላታል። አንዳንድ ተማሪዎችም ጁንግን በሲኒማ ቤቱ ጋር ሆኖ አይተነዋል ብለው ጥርጣሬውን ጨምረውባት ወደዛ ስትሄድ ግን ታጣውና ጁንግ በእርግጥ ሊታመን የሚችል ልጅ እንደሆነ ለራሷ ትናገራለች። በተመሳሳይ ሰዓት ካፌ ውስጥ ከድሮ ጓደኛው ከካያ ጋር የተገናኘው ጁንግን እናያለን። ካያም እሱ ባመቻቸላት የሥራ አማራጭ ወደ አሜሪካ ልትሄድ እንደሆነ ትነግረዋለች። ጁንግም ይህንን ሲሰማ በጣም ደስተኛ ይሆናል። ምግብ ከመብላቱ በፊትም እጁን ሊታጠብ ሲሄድ ካያ ስልኩን አንስታ ለሚረን ትደውልላትና የጁንግ ፍቅረኛ እንደሆነች ትነግራታለች። በዚህ ልቧ የተሰበረው ሚረንም በክረምት ከጁንግ ጋር ሆና ለመሄድ ያሰበችበትን የመዝናኛ እቅዶች በሙሉ ሰርዛ ከዚህ በኋላ ልታየው እንደማትፈልግ ነግራው ትሄዳለች። እንዲህ ባለ መልኩም የታቀደው ነገር ሁሉ ሳይሳካ ሁሉም ከእረፍት ወደ ትምህርቱ ይመለሳል። የዛኔ ግን ጁንግ ለሚረን ምንም አይነት ትኩረት ሳይሰጣት እንደማያውቃት ሆኖ እያለፈ ይባስ ብሎም ለሥራ አሜሪካ ትሄዳለች የተባለችው ካያ እዛው እንደቀረችና ከነ ሚረን ጋር እንደምትማር እናያለን። ይህ ሁሉ ነገር ለሚረን የቁም ቅዠት ሆኖባት ይባስ ብሎ አሰሪዋ የሰራችው ዲዛይን በከባድ እንዳከሰራቸው ነግሮ ከስራ ያባርራታል። ሚረንም ወደ ዶርሟ ስትመለስ ስዋንግ የተባለ ልጅ ትተዋወቃለች። ልጁም ሚረን እንደደበራት አስተውሎ አይስክሪም አምጥቶ ይሰጣታል። ከርቀትም ጁንግ የሚሆነውን አይቶ ሚረን አዲስ የፍቅር ጓደኛ እንደያዘች ገምቶ ጥሏት ይሄዳል። ከጥቂት ቀናትም በኋላ ሁለቱ ፍቅረኛሞች የስፖርት ክፍለ ጊዜ ላይ ተገናኝተው በከፍተኛ ደረጃ እየተጨቃጨቁ ምንም ነገር ሳይደማመጡ በዛው ያ ቀን ያበቃል። በሚቀጥለውም ቀን ካያ ሚረንን አግኝታ ጁንግን ለፍቅር እንደምትፈልገው ትነግራታለች። በተመሳሳይ ሰዓት ጁንግ ሚረንን የግሉ ለማድረግ መክፈል የሚያስፈልገውን ነገር በሙሉ ለመክፈል ዝግጁ እንደሆነ ለጓደኞቹ ይነግራቸዋል። እነሱም ከካያ ጋር ጓደኞች ናቸው ስለሚባለው ወሬ እውነታ እየጠየቁት እሱም ምንም ስለሚያወሩት ነገር እንደማያውቅና ከካያ ጋር ምንም አይነት ነገር እንደሌላቸው ይገልጽላቸዋል። ጓደኞቿም ይህንን ሲሰሙ ሚረንን እንደሚመልሱለት ቃል ይገቡለታል። በሚቀጥለውም ቀን ሚረን ከወላጆቿ ጋር ሆና አንድ ሙዚየም ውስጥ ትገኛለች። እዛውም በአጋጣሚውን ታስቦበት ጁንግ ተገኝቶ ወላጆቿን መለያየታቸውን ስለማያውቁ ጁንግን ራት እየጋበዙት በግብዣውም ላይ የሚረንን ጓደኞች ተገኝተው አሪፍ በሆነ ሁኔታ ሁሉም ነገር እየሄደ እያለ እንዳለመታደል ሆኖ ካያ በቦታው ተገኝታ ትቀላቀላቸዋለች። ከደቂቃዎችም በኋላ ጁንግ ካያን ነጠል ወዳለ ቦታ ይዟት ሄዶ ወደሱ ለመቅረብ የምታደርገው ጥረት ምንም ለውጥ እንደማያመጣ ይነግራታል። እሷ ግን የሚላትን ምንም ሳትሰማ ስታቅፈው በሚያሸማቅቅ መልኩ አስለቅቋት ጥሏት ይሄዳል። ከቀናት በኋላ ጁንግና ካያ አብረው ሆነው ወደ አንድ ክፍል ሲገቡ ሚረን አይታቸው አሁንም በንዴት ቅናቷ ሲጨምር ጁንግ ወደ እሷ አምርቶ እሷን ብቻ እንደሚወድ ይነግራታል። በዚህ ንግግሩ መደነቅ ያቆመችው ሚረን ግን ጥላው ትሄዳለች። የዛኑ ቀንም በቅርቡ የተዋወቀችው ስዋንግ የተባለው ልጅ የፍቅር ጓደኛው ለመሆን እድል እንድትሰጠው ይጠይቃታል። እሷም ምንም እንኳን ለጓደኛዋ መድረስ የነበረባት የሆነ ጉዳይ ይዛ ስለነበር በችኮላ ፍቃዷን ሰጥታው ትሄዳለች።
በሚያሳዝን ሁኔታ ግን ስዋንግ ከሌላ ሴት ጋር ፍቅር ግንኙነት ጀምሮ ስለነበር ያ ሚስጥሩ በነሚረንና ጓደኞቿ ተጋልጦ እየሮጠ ለመውጣት ሲል ጁንግ የሚረንን ስሜት በመጉዳቱ በኃይል ይመተዋል። ጁንግም የተደባደበበት እጁ በጣም ይጎዳል። ሚረንም ይህንን ስትመለከት ልትንከባከበው እንደምትፈልግ ትነግረዋለች። እሱም ሚረን ከመሆን እንደምትቀርበው ተረድቶ የታመመ ሰው ይመስላል። እሷም ምንም እንኳን ጁንግን ለመንከባከብ ባትፈልግም ውስጡ ያለው የፍቅር ስሜት ግን ገፋፍቷት መድኃኒት ትሰጠዋለች። ጁንግም በዚህ ፈገግ ይልና ሚረን አሁንም እንደምትወደው ይረዳል። አንድ ቀን ምሽትም ሚረንና ጓደኛዋ ተቀምጠው እየተዝናኑ እያለ ካያ ወደ አሜሪካ እንደሄደች የሚገልጽ ዜና ሰምተው በጣም ደስተኛ ይሆናሉ። በተመሳሳይ ሰዓትም ጁንግ ሚረን ወጣ ብለው እንዲዝናኑ ለመጠየቅ ሲደውልላት ሚረን በችኮላ ውስጥ ሆና ስትሄድ አደጋ ይደርስባታል። ይህንን በስልክ የሰማው ጁንግም እየሮጠ ወደ ቦታው አምርቶ በቦታው ወድቆ የነበረውን አንድ አሻንጉሊት ለማዳን ከጣረ በኋላ ሰው እንዳልሆነ ሲያውቅ ተነስቶ ወደ ኋላ ሲዞር ሚረንን አግኝቷት አቅፏት እንደሚወዳት ነግሯት ይስማታል። በሚቀጥሉት ቀናት የጁንግና የሚረን ቢዝነስ በሶሻል ሚዲያ ያድርጉ አባቱን በልጁ አምኖበት ኢንቨስት ሲያደርግና በብዙ ውጣ ውረድ ያለፉት ጥንዶች ገናሚ የቢዝነስ ጥንዶች ሲሆኑ እየተመለከትን ታሪካችንን እናጠናቅቃለን።